ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልት ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ ውድ ቤተሰቦቼ? ተከታተልት ቻናሌ ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁ ጽጌረዳ ድራማ ክፍል 34 ይዤላችሁ ቀርባለሁ። እነዚህ ቻናል አዲስ የሆናችሁ ሼር፣ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ እላችኋለሁ። ከዛ ነብዩ መንገድ ላይ ከፌቨን ላይ ነበረና ከፌቨን ተለያይቶ ወደ ቤት ሰንቶ ፌቨን ወደ ቤቱ ይመለሳል። ፌቨንም ወደ ቤታ ትመለሳለች። ከዛ ነብዩ ፌቨን እኔና ካንተ ጋር ፍቅር ይዞኛል ስላለችው ነብዩ ደግሞ በቃ መንገድ ላይ ብቻውን ያወራ ይሄዳል ማለት ነው። እኔ እስከ መቼ ነው በቃ ነብዩ ይበቃሃል ከጽጌረዳ ፍቅር ይበቃሃል፣ የራስ መንገድ ማሳለፍ ያለ ብቻውን ያወራል ማለት ነው። እንደዛ ያለ ይሄዳል ብቻውን ወደ ቤቱ ማለት ነው። ፌቨን ደግሞ ከነብዩ ጋር የተሳመት ስለ ፍቅር እንደምታፍቅረው እያወረች ነበረች። ከዛ በጀርባቸው ዘርፊ ነበረት ማለት ነው። ዘርፊ ነበረት ሰራተኛ፣ የቤት ሰራተኛ ማለት ነው። ዘርፊ የጽጌረዳ እናት ማለት ነው። ከዛ ዘርፊ ብቻ በጀርባ ሆና ስታይ እያዳመጣቸው ነበረት። ከዛ እሳቸው አይሰሙም ነብዩና ፌቨን ማለት ነው። ከዛ ፌቨን መጨረሻ ላይ ነብዩ ከሳሉ ላይ ሲሰሙ ዘርፊ ሲያየችው በኋላ ፌቨን መንገድ ላይ ብቻዋን ስትጓዝ አገኘቻና የኔ ልጅ ትላታለች፣ ትጠራለች። ከዛ ውይ ትላለች ፌቨንም። ከዛ ዘርፊ የት ነሽ? እንዴት መጣሽ? ምናምን ትላታለች። እኔ አንቺ እኮ ታመሽ ነበረ፣ መቼ ቆመሽ ነው? መቼ ወደዚህ መራመድ የቻልሽው? ትላታለች። ከዛ እኔማ ቤትም ቁጭ ከምበል የባሰ ህማም የሚሆነ እና ትንሽ እንቀሳቀስ ብዬ ነው ወደ ሱቅ የመጣሁና አስቤዛን ገዛ ብዬ ነው ትላለች ዘርፊ ማለት ነው። እነ ፌቨን ደግሞ ደንግጫለች ምናለች ዘርፊ ስላየታ ነብዩ የጽጌረዳ ፍቅረኛ ስለነበረ በፊት ዘርፊ ደግሞ ስታይ በጣም ፈራች ማለት ነው ፌቨን። ከዛ እትዬ ደግሞ ዘርፊ ማለት ነው። ዘርፊ ትጠይቃታለች። አንቺ የት ነበርሽ ነው? ከየት ነው? ከአንቺ ጋር የነበረ ነብዩ ነው ትላታለች። አዎ ነብዩ ነው። ለምንማ አይተሽዋል እንዴ? ትላታለች። ፌቨንም አዎ አይቻለሁ። ለምንማ ሰላም አትይም? ትላታለች። እኔማ ሌላ እንዳይሆን ብዬ ነው በሩቁን እያየሁ ነበረ፣ ግን ከነብዩ ጋር ያለሽ ምንድን ነው? ትላታለች ዘርፊ ፌቨን ምን አለ ብለሽ ነው እንደዚህ ፍቅረኛ ምናምን ትላታለች። እሺ ፍቅረኛ ሲሆን ግን እስከ መሳም ድረስ የደረስሽው እንዴት ነው? ትላታለች ዘርፊ ፌቨን ደግሞ አንቺ አይተሽናል ማለት ነው? አንቺ ተደብቀሽ ያየሽ እያዳመጥሽ ነበረሽ ማለት ነው? አይ እኔ ሆን ብዬ ሳይሆን እንዳጋጣሚ ነው ያየኋችሁ ነበረ እና አንቺ ስስም ግን አይቻለሁ። እሺ ዘርፊ ንእትዬ እንዳትነግሪያት ትላታለች። እኔ ምን ብዬ ነው የምነግራት? እዚህ ነው እንዳትነግሪያት ማወቅ ያለባትም ትላታለች። እናታ ማለት ነው
ፌቨን እናት እትዬ ላትነግረኝ ትላታለች። እሺ ተባብለው ተስማምተው ፌቨን ደግሞ አንቺ ምን ታደርጋለች? መቼ ተሽለች ነው መቼ ወደ ሱቅ የሄድሽው? ትላታለች። ዘርፊ ደግሞ እኔ እኮ ከተቀመጡ ቤት ላይ የባሰ ህመም ነው የሚመጣብሽ፣ ትንሽ መቀሳቀስ ፈልጌ ነው ትላለች። ከዛ ፌቨን ደግሞ አውቃ ማለት ነው እዚህ ልጅ ያሟታል እንዴ ያሟታል ብላ ትሰድባታለች ማለት ነው። ከዛ ዘርፌ ደግሞ እያዳመጠን ነበር። ምን ያልሽኝ ነው? ለእኔ ነው ትላታለች። አይ እኔን አንቺ አይደለሁም ምን ያልሽኝ ነው? እኔም እንደሆነ አልገባኝም እንጂ እኔ እንደምትናገረን እኮ አውቃለሁ የሰማሁ ነው ትላታለች። ዘርፊ ነፌቨን ማለት ነው። ከዛ እንደዛ ትላለች ፌቨን ማለት ነው። እናቴ እንዳትነግረኝ ብላ ታስጠነቅቃለች። ዘርፊ እሺ ተባብለው ከዛ ጽጌረዳ የናስ ፍቃድ ጠይቃ ወደ ቤት ወስደው የነብዩ ቤት ወሰዳት። ከዛ እኔ ያስቀመጥኩ ቃል ውሰደኝና መጣ ነው ብያ ትሄዳለች ማለት ነው። ከዛ ሄደት ሌላውና አይተመስፈን አንድ ላይ ቡና የጠጡ ነበሩ። አይተመስፈን ሌላ ብዙ ነገር ይጠይቋታል። ስለ ህይወት ታሪካ ብዙ ነገር አውርታ ስለነበረ ለምን ትምህርት አቋረጥሽው? ለመግባት ምንድነው የከለከለሽ? ለምን አልገባሽም? ብዙ ነገር እየጠየቁ ነበረ። ከዛ መሀል ላይ እሰው አይተመስፈን ሌላውም ፍላጎት ነበራት ትንሽ በውስጧ ስላዘችው እንጂ አይተመስፈን እንደምትፈልግ ትንሽ የሆነ ነገር አለ የሚታይ ማለት ነው። ከዛ አይተመስፈን ስለፈለጉ መሰለኝ ሌላ ቡና አንደኛ ቀድዳ ሁለተኛ ያፈለች ያለች ጽጌረዳ ሳትመጣቸው በፊት ብዙ ነገር ጠየቁ። እንደዚህም ያላገባኸው በጣም ትምህርት ጎበዝ ነበርኩ። ከዛ ደግሞ የገጠር ልጅ ነኝ ብዙ ነገር አለ የሚሟላ ነገር በዛ ምክንያት ነው አልገባሁም ትሏቸዋለች። እና አይተመስፈን ሌላ ማለት ነው። ከዛ መሀል ላይ ጽጌረዳ መጣች። ጽጌረዳ መጣች ወደ ነብዩ ቤት። ከዛ ነብዩ ቤት አቃ እናት እየሰጠችኝ አስቀምጬ ሄደን ነው። አሁን ወረቄት ነው የምትለው ወረቄቱን እንዲወስድ ነው የመጣሁ ትለዋለች። ከዛ አይተመስፈን ማለት ነው። አይተመስፈን ደግሞ ስለሆነ ሁነታት የጽጌረዳ ሲጠይቋት ዳና ነው በ3 ቀን ሁሉም ነገር ያልቃል እግዚአብሔር ይመስገን ትላለች ጽጌረዳ። አይተመስፈን ደግሞ እዚህ እኮ በጣም የከረረ በህግ ነው የተያያዘ እና እንዴት ነው እንዴት የሄደ ነው እያለው ጠይቃሉ። ጽጌረዳ ደግሞ እኔ እኮ የመጣሁ ዛሬ አቃን ወስድ ነው ስለሌላ ጥያቄ እኔ ብዙ ብዙ ጊዜ ሰዓትን የለኝም ለማውራት ትላለች ጽጌረዳ ማለት ነው። አይተመስፈን ደግሞ እዚህ እኮ እንዴት በ3 ቀን ይስተካከላል ትላለች። እዚህ እኮ በህግ በደንብ የተያያዘ ነው ነገሩ ከባድ ነው ይላታል። አይተመስፈን ጽጌረዳ ጽጌረዳ ደግሞ አሁን እኔ በፊት የሰራው ያለሁ እዚህ እናቴ እየሰጠችኝ አስቀምጬ ረስቼው ወጥቻለሁ። ለልሱን መውሰድ ነው የመጣሁ እንጂ እኔ ለሌላ ነገር መጠያየቅ አይደለም ትላለች ጽጌረዳና አይተመስፈን ማለት ነው። አይተመስፈን ደግሞ አዎ ትክክል ነች ጽጌረዳ አንቺ
እስካሁን ታመሰግናለች። ስለሰጣችን በጣም አመሰግናለሁ ትላለች ጽጌረዳ። አይተ መስፍን ደግሞ ጽጌረዳ እኔ የሆነ ነገር ስገጥምሽ እኔ ሁሌ አጠገብሽ ነኝ አጎንሽ ነኝ እያለው ያበረታተዋል። ከዛ ጽጌረዳ ደግሞ አመሰግናለሁ ትላለች። ሌላ ደግሞ የበፊታችሁ ሰራተኛ የነበረች ናት ትላለች። አዎ በፊት ሰራተኛ የነበረች ናት እና እንዴት እንደዚህ ይለዋታል። እሷም በጣም ያመሰገናቸው በጣም ነው የምትመሰግናቸው እና እንዴት ነው ያለ ትጠይቃለች ማለት ነው። ከዛ ሌላ አይተ መስፍን ደግሞ በፊት ሰራተኛ ነበረት የኔ አታውቂያትም ማለት ነው ይላሉ። አይ አውቃለሁ ግን እንደዚህ አይደል ትላለች። ሌላም ከዛ ጽጌረዳ መጣች አናገረችው አይተ መስፍን ደግሞ በቃ ችግር የለም የት ቦታ ካወቅሽው ሄደሽ አምጥተሽ ቁጭ በይ ይላሉ ጽጌረዳ ማለት ነው። ጽጌረዳ ደግሞ እሺ ስለታለች የነብዩ ክላስ እና የአይተ መስፍን ክላስ ጌታ እየፈተሸች እያየች ያለች ማለት ነው። ከዛ አግኝቻ መሀል ላይ እንደዚህ እያየች ያለች ሌላ ትመጣለች። ጽጌረዳ የበፊት ሰራተኛ ስለነበረች ቤቱን እንዴት እንደሚቀመጥ እቃውን ሁሉም ነገር ታውቃለች። ከዛ ሌላ ትመጣና ታስደነግጣታለች። ወረቀቱ ካገኘችው በኋላ ማለት ነው። ከዛ አግኝቻ ትቆያለች። ከዛ አይተ ነብዩ ወደ ቤት ይመጣሉ። ወደ ቤት ጽጌረዳ የፈለገችው እቃ አግኝቻ ወደ ቤት ስትመለስ ነብዩም ከፌቨን ተለያይቶ ፌቨን ወደ ቤት ሰንቸው ወደ ቤቱ ሲመለስ በር ላይ አንድ ላይ ይገናኛሉ። ጽጌረዳና ነብዩ ማለት ነው። ከዛ ጽጌረዳ ሰላም ትለዋለች ነብዩ ወደዛ ወደዛ እያየ ብዙ አይደለም ማለት ነው። ከዛ ጽጌረዳ ነብዩ እንዴት ነህ ሰላም ነህ ወይ ትለዋለች። እኔ ሰላም ነኝ እንዴት ነሽ ይላታል ነብዩ። ከዛ ብዙ ነገር እንድትጠይቀው ስለ ፍቅር ብዙ ነገር እየጠየቀች ነበረች። ከዛ ነብዩ ደግሞ ለጽጌረዳ ማለት ነው ጽጌረዳ ነብዩ የምጠይቅክ ነገር አለ የማወረክ ነገር አለ ትለዋለች። ነብዩ ፌቨን እኔ ከአንተ ጋር ፍቅር ይዞኛል ስላለችው ጽጌረዳ የነጸጋ ነው። ጽጌረዳ ደግሞ እኔ እኮ አንተ እምቢ የምትለኝ እኮ እኔ አፈቅርሃለሁ ምናምን አላለችው። በአሁን ሰዓት ያለው ሁኔታት ሁሉም ነገር እኔ በጣም እንድነጋገር እንድረዳዳ እፈልጋለሁ ትላለች ጽጌረዳ ጽጌረዳ ማለት ነው። ከዛ ወይዘሮ ሌላ ደግሞ ጽጌረዳ አስደነግጣ ከዛ ጽጌረዳ ደግሞ ሌላ ምንድን ፈልጌሽ ነው? እኔ እኮ የሆነ ነገር ያነሳሽ መስለኝ ነው። እኔ እኮ አዲስ ሰራተኛ ነኝና ምንድነው ያ ጊዜ ስትፈጂ እኔ ደግሞ ተጠራጥረን ነው የመጣሁት ትላታለች ጽጌረዳ ደግሞ እኔ ምን ሰርቼ ነው? እኔ እኮ የሚፈልጉ እቃ እንፈልግ የነበረ ከዛ አገኘሁ ትላለች ጽጌረዳ ማለት ነው። ከሌላ ጋር ማለት ነው። ከዛ ነብዩ ወደ ቤት ሲገባ ከጽጌረዳ መጥቻ ነበረት በር ያገኘኋት
ምን ፈልጋ ነው? ለምን ነው የመጣችው? ይላታል። ሌላ ደግሞ ጋሽዬ አይተ መስፍን እኮ አለው የትም አልሄድም፣ ወደ ቤት ነው የገቡ፣ ወደ ክላሳቸው ነው የገቡ፣ እንተኝ ፈልገው ነው እረፍት ያደርጉ ነው ትለዋለች። ነብዬ ደግሞ እሺ ብለው ችግር የለውም ይላታል ማለት ነው። ከዛ ጽጌረዳም እንደወሰደችው ለምንድነው የመጣችው ይላታል፣ ይጠይቃል ነብዩ ማለት ነው። ከዛ ሌላ ደግሞ ጽጌረዳ አይተ መስፍን አገኘቻ የምትፈልገው ዕቃ ነበረ፣ ክላሳቸው ነው ያገኘችው። ከዛ እሱ ይዛ ነው የሄደችው ትለዋለች ሌላ ነብዩ ማለት ነው። እና ጽጌረዳ የአንቺ ኩነታት ትደውልኝ ነበረ ከጠበቃይ ጋር አንዳንድ ነገር አውለኛል እና አንቺ አትጨናነቂ ብዙ ይሉታል አይተ መስፍን ማለት ነው። እሺ ትላለች ጽጌረዳን። ጠበቃይ የአንቺ አንዳንድ ነገሮች ያስተካከለ ነበረና አንቺ ደግሞ ያየ ብዙ ነገር ነበረ፣ ያንቺ ደግሞ ውስብስብ ያለ ነው እያለኝ ይውላታል። ከዛ ጽጌረዳ አዎ ጋሽዬ ትክክል ናችሁ ትለዋለች። ከዛ እና አይተ መስፍን ጽጌረዳ ለምን ግን ጽጌረዳ ከዛ ያህል ወደ ቤት የደከምሽው ለወረቀት ብለሽ ነው? ግን ለምን መጀመሪያ ላይ እኔና ነብዩ አትናገርም እላለሁ አይተ መስፍን ማለት ነው። ጽጌረዳ ደግሞ እኔ የት እንዳስቀመጥኩ አላውቅምና እኔ ደግሞ የመጣሁበት ምክንያት በቃ እኔ ራሴ ፈልግ ብዬ ነው ትላለች ማለት ነው ጽጌረዳ። እና የኔ ልጅ ትንሽማ ረጋ በይ ማለት አንቺ የምትለኝ ነገር በጣም ጊዜ የለኝም ከመልስ ጥሩ አይደለምና የሁሉም ቦታ አልፈስ ግረሽ መጥተሽ እኔ አሁን ለኔ የሚሆን ቦታ አይትሳል አታጥም እና ቁጭ ብዬሽ ረጋ ብለሽ ሰከን ብለሽ አስቢ፣ ቀስ ብዬሽ አትቸኩልኝ የሆነ ነገር ብለው ይነግሯታል ለጽጌረዳ ማለት ነው አይተ መስፍን። ጽጌረዳ ይለዋታል አይተ መስፍን። የሆነ ነገር የጋጠመሽ ፈተና አንድ ነገር ሆነዋል፣ ምንም ነገር እንዳትጨናነቂ፣ የሆነ ሆነዋል፣ እስካሁን የነበረው ሁሉም ነገር ሆነዋል። አሁን ግን ምንም አይነት እንድትጨናነቂ አንፈልግም ይላሉ አይተ መስፍን ወይዘሮ ጽጌረዳ ማለት ነው። ከዛ የናስ ለጽጌረዳ ዕቃህን የፈለገት ያለች ነብዩ ወደ ቤት ሲመለስ ይደውላል፣ ወደ ጽጌረዳ ይደውላል። የት ነው ያለሽው? ቆየሽ ቤት አውቀሽ ነው የሸወድሽን ነው ያለ ብዙ ነገር ይናገራታል ለጽጌረዳ። ጽጌረዳ ደግሞ አንተ ምን ሆነህ ነው? እኔ የት ቤት ነው ያለው? የሰው ቤት እኮ ነው። እኔ ደግሞ እያስቀመጥኩ እንዴት ነው የሚገኘው በአንድ ጊዜ? ትንሽ ጊዜ ስጠኝ ትለዋለች። ከዛ ፌቨንና እትዬ አንድ ወንበር ሳላ ላይ ቁጭ ብለው ያወሩ ያለው ዘርፌ ትመጣለች። ዘርፌ ስትመጣ ወደ ሱቅ ነበረች ማለት ነው። ከዛ አቃህዛ ወደ ቤት ስትገባ እኔ እኮ እትዬ ዘርፌ ምን ትላታለች? አንቺ የት ቦታ ሄደሽ ነው? የት ነበረሽ? ትላታለች። አሁን አንቺ ጥሩ ሁኔታት አይደለሽም፣ ለምንድነው እንዴት ነው የሄድሽው? ትላታለች። ጽጌረዳ ደግሞ የጽጌረዳ እናት ዘርፊ ደግሞ እኔ ከቤት ቁጭ ብዬ እስር ቤት የሚሆነው ትንሽ ዞር ብዬ ልምጣ ብዬ ነው ትላለች። እትዬ ማለት ነው ዘርፌ እትዬ እንደዛ ብላ ትነግራታለች።
ከዛ ዘርፌ እኔማ ከቤት መቀመጥ ትንሽ ዞር ብዬ ንምጣ ብዬ ነው ትላለች ማለት ነው። ዘርፌ እትዬ ትነግራታለች ፌቨን የዳመጣች ነው ማለት ነው። ከዛ እትዬ ነዘርፊ አንቺ አርፈሽ ተቀመጪ በኋላ የሆነ ነገር ስትሆን እንደትጎዲ እና በተለይ አርፈሽ ተቀመጪ እረፍት